አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የእድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የጄፍሪ ኢፕስቲንን ፋይልስ እያየን ነው አይደለ? እና በዛ 3 ሚሊዮን ፋይልስ ውስጥ ዘግናኝና አሳዛኝ እንዲሁም አስደንጋጭ ርኩሰት የተሞላበት ድርጊት ነው የተፈጸመው። ባለፉት ዓመታት ታስታውሳላችሁ በዴይ 70 ስለ ጄፍሪ ኢፕስቲን ብዙ ብለናል እና ስለ ወዳጆቹ፣ ስለ ጓደኞቹ፣ ስለ ዶናልድ ትራምፕም ጭምር ማለት ነው ዲያብሎሳዊ እንደሆኑ፣ እቺን ዓለም የሚዘውሯት እነሱ እንደሆኑ፣ ዓለምን ሲዘውሯት ከዲያብሎስ ጋር ሆነው ደግሞ ቆሻሻ ስራም እንደሚሰሩ እና ዲያብሎስም እንደሚያሰራቸው ስንነጋገር ነበር። በመረጃና በማስረጃ ስንገላልጠው ነበር እና አሁን ላይ ዲኦጄ ወይንም ዲፓርትመንት ኦፍ ጀስቲስ የጄፍሪ ኢፕስቲን የርኩሰት ፋይልስ ያለውን ከ3 ሚሊዮን በላይ የሚሆኑ ፋይልሶችን ለቀቃቸው። ስለዚህ እኛ ስንል የነበረውን የተለቀቀው ባይዘው ምንም ከዛ ያለፈ የዘለለ ነገር አልተለቀቀም። የምሬን ነው የምላችሁ፣ እያካበድኩ ሳይሆን ዴይ 7ን ለ6 ዓመታትና ከዛ በላይ ስትከታተሉ የነበራችሁት ወንድሞች ይሄ አይጠፋችሁም፣ ታውቁታላችሁ። ሪያሊቲ ነው። አንዳንድ ሰዎች በሌለ ነገር ላይ ታወራለህ ሲሉም የነበሩ አሉ፣ እያዩ የማያምኑ ማለት ነው በመረጃና በማስረጃ። አሁን ላይ ደግሞ አይ ይኸው ፋይልስ ነበረ፣ ያ ፋይል ተለቀቀ፣ ጄፍሪ ኢፕስቲን ላይ ምርመራ ተደርጎ የተገኘው ፋይልስ ይህን ይመስላል እና እነዚህ ፋይልሶች ለዓለም ሕዝብ ሁላ መቅረብ ሲጀምሩ የሰው ልጅ ጉድ ማለት ጀመረ። ጉድ በቃ ይሄን አልነበር እንደኛ ለዓመታት ስንናገር የነበረው። እና ክብሩን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የቅድስት ድንግል ማርያም ልጅ ይውሰድ። የምሬን ነው የምላችሁ፣ በእኔ ውስጥ የሚሰራው እርሱ ስለሆነ ማለት ነው። በሁላችን ውስጥ የሚሰራው መድኃኔዓለም ነው። ይሄ ሪያሊቲ ነው፣ እውነታ ነው፣ ትሩዝ ነው። እና ይሄ ለእኛ በጣም ትልቅ ድል ነው፣ ትልቅ አቺቭመንት ነው። እና እግዚአብሔር ክብሩን ይውሰድ። አሁን ላይ ኮንስፓይረሲ ብቻ ለሚመስላችሁ ሰዎች ኮንስፓይረሲ ማለት ያው ሴራውን ነው አይደለኛ የምንናገረው የሚወራው ኖሪ ከጀርባ በኋላ ላይ ግን አይ ማረጋገጫ አይነት ነገር የለውም የሚባለውን ግን እኛ ማረጋገጫ አለው ብለን ነው የምናሳየው። ይሄው አሁን ማረጋገጫ ብሎ የአሜሪካ መንግስት ሲለቅላችሁ ያመናችሁ ሰዎች ይሄው እኔው ስለ ኢትዮጵያ በሌላ መልኩ ፋይልሱ ላይ የተነሳውን ነገር ጄፍሪ ኢፕስቲን አንድ ኤስኤ በሚል ስም የሚጠራ ሰው ወይንም ኢሜይሉ ላይ ኤስኤ ይላል በ2012 ከተላላኩት ላይ የተወሰደ ነው እና ላኪው እንግዲህ ወደ የመን እንደሚጓዝ ለኢፕስቲን ይነግረዋል ማለት ነው እና ኢፕስቲንም መልካም ምኞቱን ይገልጽለታል። ከዛ ጄፍሪ ኢፕስቲን ምን ብሎ ይመልሳል? ያው ለረመዳን መልካም ይመኝለትና ከዛ በኋላ ያው ጉዞንም እንግዲህ መልካም እንዲሆን ይመኝለታል። ከዛ if you go to ኢትዮጵያ ይለዋል። ወደ ኢትዮጵያ የምትሄድ ከሆነ look my very good friends that owns a modeling agency would love to go የኔ እንግዲህ ጓደኛ ሞዴሊንግ ኤጀንሲ ያለው ወደዛ መሄድ ይወዳል እና as he thinks እሱ እንደሚያስበው ከሆነ there are interesting girls there የጄፍሪ ኢፕስቲን ወዳጅ ሞዴሊንግ ኤጀንሲ ያለው ጓደኛው እንደሚያስበው ከሆነ እዛ ኢትዮጵያ አካባቢ ያሉ ሴቶች ኢንተረስቲንግ የሆኑ ናቸው ብሎ ያስባል። ወይንም አማላይ ቆነጃጂት ሳቢ ናቸው ብሎ ያስባል ይለዋል ማለት ነው። ስለዚህ ኢትዮጵያ ሴቶች ተፈጅተዋል
በምን አይነት እድሜ ላይ ያሉት ሁኖስ ጋድ ነውስ እግዚአብሔር ነው የሚያውቀው አይደል እንዴ? ስለዚህ የሰውዬ እጁን አስገብቶ ሞዴሊንግ ኤጀንሲ ያለው ጭራሽ ጓደኛው። ስለዚህ አሁን ግልጽ ነው ማለት ነው ኢትዮጵያ ውስጥም ብዙ ነገር እንደነካካ። እግዚአብሔር እንግዲህ ለሁላችንም የእጃችንን ይሰጠናል አይደል? የእጁን ይሰጠዋል። ለጄፍሪ ኢፕስቲንም በምታስቡት መንገድ አይደለም የሚገናኛቸው። ስጋቸውን ሁላ ሊበላቸው ይችላል። ፋይል ውስጥ ይበላል ስለሚል የሚበሉት ነገርም ስላለ ማለት ነው። ሶሪ ለቃሉ የሚገርም እኮ ነው። ሌላው እህት ወንድሞችን ወይንም ሙስሊም እህት ወንድሞችን ሊያስከፋ የሚችል ወይም በቃ የሚያስከፋ መስማት የማይፈልጉት ነገር ተፈጥሯል። አዝናለሁ ይህንን ስል። እነዚህ ዲያብሎሳውያን የማይገቡበት የለም። አዚዛ የተባለች አንድ የዲያብሎስ ታዛዥ እንበላት እንግጠመው እንጂ እስልምናን ማትወክል የጄፍሪ ኢፕስቲን ተላላኪ 3 ሚሊዮን ከተባሉ ፋይሎች ውስጥ ስለ ሆሊ ካባው ተነስቷል። እቺ በምስሉ ላይ የምታዩት አዚዛ አልሐማዲ በ2017 ከጄፍሪ ኢፕስቲን ጋር የተጻጻፈችው ኢሜል እንደሚያሳየው ከሆነ the holy kaaba kiswa is the sacred black silk cloth covering the kaaba in Mecca ይኸውላችሁ with gold plated silver አንድ ላይ ሆኖ ማለት ነው ካባውን የሚያለብስ ቅዱስ ጥቁር የሐር ጨርቅ ሲሆን በወርቅ በተለበጠ የቁርአን አንቀጾች ጥልፍ ያጌጠ ነው ይሉታል። እና ይሄ ኪስዋ እህት ወንድሞቼ ተዘጋጁ ለምነግራችሁ ነገር ሙስሊም እህት ወንድሞቼ፣ የዚህ የሆሊ ካባው ኪስዋ ፒስስ ቁርጥራጭ በአዚዛ አማካኝነት ለጄፍሪ ኢፕስቲን ተልኳል ማለት ነው። ከሳውዲ የስነ ጥበብ ስራ በሚል ሺፕመንት ማለት ነው። እና ኢሜይሉ ላይ እንደምታዩት ይህንን ኪስዋ ከ10 ሚሊዮን ሙስሊሞች በላይ እንደነኩት እና የነዚህ 10 ሚሊዮን ሙስሊም እህት ወንድሞቼ ጸሎታቸው፣ እንባቸውን እና ተስፋቸውን የያዘ ኪስዋ ነው ማለት ነው ጄፍሪ ኢፕስቲን ቤት የተላከው። አያችሁ ይህ ሰውዬ ምን አይነት ፓወርፉል እንደሆነ በርኩሰት አሰራር ማለት ነው። የኛ ፓወርፉል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ ሁሉን ቻይ ሁሉን አድራጊ አልፋና ኦሜጋው። ግን እንደዚህ አይነት ቆሻሻ ሰዎች ደግሞ አያችኋቸው የሚሰሩትን ስራ። አኮርዲንግ ቱ የእሱ ኢሜይል እንደምታዩት 2010 ላይ እንደሚለው ከሆነ በቃ ግሎባል ፊገርስ የተባሉትን ወርልድ ዋይድ ማለት ነው ኤሊቶችን ጠርቶላ በቃ አግኝቷቸው ነበር ማለት ነው። በቃ ፕራይቬት ታይም ይኖራቸዋል ብሎ you may have private time with each ከእያንዳንዱ ጋር ማለት ነው። እና የባህሬኑን፣ የኢጅፕቱን፣ የኩዌቱን፣ የሊባኖን አረ ሌላም የስዊዘርላንድ፣ ስፔን አግኝቷቸው ነበር። የሚገርም እኮ ነው። ይኸውላችሁ አንድ ሞዴል the model from Mexico በ2009 ዓ.ም አስታውሳለሁ from one of Epstein's parties የነበረች ማለት ነው እየጮኸች they were eating people እያለች ስትናገር ሚዲያ ቀርጿት ነበር እና ሰዎች እብድናት እንዴ ብለው እየተነጋገሩባት ነበር። ግን እሷ ከምሯን ነበር የምታወራ የነበረው። ይሄው ዛሬ ተፈጸመ። ይሄው ዛሬ እነዛ ፋይልሶች ያንን ተናገሩ። እናቺ የ1 ዓመት ልጅ የሆነችው ገብርኤላ ከዛ ቀን ጀምሮ ታይታ አትታወቅም። ወንድሞች የት ትግባ የት ትሂድ? እስቲ ቪዲዮ አላሳያችሁና እንመለስ። ዳትስ ዋይ እኮ ልክ ናት። ጄፍሪ ኢፕስቲን ከወጣበት ኢሜይልስ መካከል አንደኛ ኢሜይል ይህንን ነው የሚመስለው። በዓል በተባለ የባንክ አካውንት ብር ያስገባ ነበር። በዓል ብሎ በሰየመው የእሱ ባንክ አካውንት ማለት ነው። በዓል የፌኒሻውያን፣ የሲሪያን፣ የሚድል ኢስቱ አረ የዲያብሎሳውያን ጣዖት ነበር አይደል እንዴ? ህፃናት የሚገበርለት ጣዖት። ስለዚህ ጄፍሪ ኢፕስቲንም ያንን የተናገረው። እንዲሁም ይኸውላችሁ ኒኪ ሚናጅ ሰሞኑን ከዶናልድ ትራምፕ ጋር ፍቅር እየተጫወተች እና ይሄ የድራማቸው አንዱ ክፍል እንደሆነ እኛ እንረዳለን።
የአጋንንታዊ ድራማቸው አንዱ ክፍል ነው። እና ምን ብላ ፖስት አደረገች መሰላችሁ? ሶሻል ሚዲያዋ ላይ በጣም ወሳኝ ፖስት ነው። Your favorite artist has been practicing rituals in satanic cult where they take babies from other countries. በጣም እኮ የሚገርም ነው። የምትወዷቸው አርቲስቶች ከሌሎች ሀገሮች ህፃናትን ወስደው ለአምልኳቸው የደም መስዋዕት ያደርጓቸዋል፣ ይገሏቸዋል፣ የሰይጣን ስርዓቶችን ይፈጽማሉ አለች ማለት ነው። ሰይጣን ማስተራችሁ የሆነ ዕለት እንግዲህ ደም ታፈሳላችሁ፣ ዘውትር ማፍሰስም አለባችሁ አለች። ይህን አይደል እንደኛ የምንናገረው? ጄፍሪ ፒስቲን ፋይልስ ውስጥ አሁን ተገኘ አይደለ? እኛ ስንናገረው አንዳንድ ሰዎች ውሸት መስሎ ይታያችሁ ነበር አይደል? አሁን የኒኪ ሚናጅ ፋኖች፣ ደጋፊዎች፣ ኦዲየንሶቿ ልታምኗት ነው? ደይሰበን ትታችሁ የሀገራችሁ ልስታችሁ ሲባነን እኮ ይቀራል ይላል አይደል? ያራዳልጭ የተባነነበትን ነገር ኒኪ ሚናጅ ብትነግረን ምንም አይሰራልንም። ግን ይኸውላችሁ እንዲህ እያሉ እየተናገሩ ነው ለማለት ነው። ህፃናትን እንደሚመገቡ፣ የህፃናትን ደም እንደሚያፈሱ፣ እንደሚገብሩ ይኸው። እንዲያው ቀጥላ ምን አለች? ይህን ጻፈች። as they do their rituals tonight አለች። እንግዲህ ግራሚ አዋርድስ ላይ የሚገኙትን ስትናገራቸው ማለት ነውና እንዲያውም ትሬቨር ኖዋ ሲያሾፍ ነበር። ኒኪ ሚናጅ ያልተገኘችው ያው ከትራምፕ ጋር ጊዜ እያሳለፈች ስለነበረ ነው እያለ እና አሁን እሷ ጌታ ኢየሱስ ክርስቶስ ላይ ሞክ አይደረግም በቃ ከእግዚአብሔር ጋር እንደሆነች አይነት ነገር አድርጋ ነው የምታወራው። እንግዲህ የሮማን መንፈስ በውስጡ ያለባት ኒኪ ሚናጅ ማለት ነው። ለቋት ነው አለቀቃትም፣ ሌላ ጉዳይ ነው። ዲያብሎሳውያን እንግዲህ ዲሲቨሮች ናቸው፣ ቀጣፊዎች ናቸው። ወደዛ ወደዚህ እያሉ ያታለሉ ነው ዲያብሎስን ሰርቭ የሚያደርጉት። እና ኒኪ ሚናጅ አሁን ጋድ ስትል አምነን ተቀብለን ወይ እኛም ጋድ አንልም፣ አንሸወድማ። ገባቸው አይደለ? እና ስለ ግራሚ አዋርድ ያንን ብላ ነበረ። እንግዲህ አዋርዳቸውም እርኩሰት እንደሆነ እየነገረችን ነው። አስታውሳለሁ ከዛሬ 11 ዓመት በፊት በ2000 አይ ቲንክ 14 አካባቢ አካዳሚ አዋርድስ ወይንም በተለምዶ ኦስካርስ አዋርድ ተብሎ ይሄ የታ ስፕሪት የሚሸለምበት አዋርድ ማለት ነው። የሱ ጣውት የሚሸለምበት አዋርድ ላይ ኤለን ፒዛ ጌት ስታድል ትዝ ይለኛል። እና ያላችሁ ይነግሩናል፣ ሰብሊሚናል ሜሴጅን በሆነ መንገድ መልኩ ትሩዝ ኢን ፕሌን ሳይትን በሆነ መንገድ መልኩ ያሳዩናል፣ ሪያሊቲውን ማለት ነው። ገባችሁ አለ? ፒዛ ጌት ሲባል ምን ማለት እንደሆነ ወይም ፒዛ ሲባል ምን ማለት እንደሆነ ታውቃላችሁ? ገርልን ወይም ሕፃን ልጅን በቃ ነው ሪፕሬዘንት የሚያደርገውና ኮድድ የሆነ መግባቢያ ቋንቋቸው ነው ማለት ነው። እንግዲህ ሲምቦልስ እንዳላቸው ታውቃላችሁ፣ ኮድድ የሆነ ኔም እንዳላቸው ታውቃላችሁ። ከዚህ በፊት በደይሰበን ብዙ አይተናል፣ ብዙ ብለናል። እና አዋርዳቸው ላይ ብዙ ሪቹዋሊስቲክ የሆነ ነገር ያሳዩናል ማለት ነው። እና ለዚህ ፒዛ ዴሊቨሪ ማን እንዲያውም $1000 ቲፕ ሰጥተዋለች። እና እዛው አካዳሚ አዋርድስ ላይ ወይም ኦስካር አዋርድስ ላይ በምታዩት መልኩ ፒዛ ታድላለች ማለት ነው። እና ሰው መልእክት እየነገረችን ነው። ገባቸው አለ? ፒዛ ፓርቲ የሚባል አላቸው። እዛ ውስጥ በጣም አደገኛ ርኩሰት ነው የሚሰሩት። ይኸውላችሁ ላሳያችሁ። አሁን ከ3 ሚሊዮን ፋይልስ ውስጥ የተገኘውን የፒዛ አጀንዳ ማለት ነው ኮንስፓይረሲ እንዳልሆነ ሪያሊቲ እንደሆነ ማለት ነው። ፒዛ ኢዝ ሜንሽንድ ይኸውላችሁት ወንድሞች 911 ታይምስ እና ከዛ በላይ እዛ ፋይልስ ውስጥ ሜንሽንድ ተደርጓል ማለት ነው። እና ፒዛ፣ ግሬፕ ሶዳ ኤንድ ቻይኒስ ኩኪ are likely all code names ማለት ነው for different races and skin tones of children። በጣም ያሳዝናል። but we were all told that the pizza gate wasn't real አይደል? በቃ ኮንስፓይረሲ ነው፣ ውሸት ነው፣ እንደዚህ ሴራ የሚወራ ወሬ ነው ምናምን፣ ሪያሊቲ ነው እንደምታዩት ማለት ነው። አያችሁት አይደል ወንድሞች? ያው እነሱ ኮድድ በሆነ መንገድ መልኩ ፒዛ ታይም፣ ፒዛ ፓርቲ እያሉ ያነሱታል ማለት ነው። እና ኤለን ያንን ነው ሪማይንድ ስታደርግ የነበረው ማለት ነው እዛ አካዳሚ አዋርድ ወይንም ኦስካር አዋርድስ ላይ። ይኸው እሷ የጄፍሪ ፒስቲንን አይላንድ ሁሌ ሪማይንድ ታደርገን ነበር እኮ ሸዋ ላይ እንደምታዩት ዛፎቹ፣ ቀለሞቹ ትነግረን ነበር እኮ ፓርት ኦፍ ቢግ ክለብ እንደሆነች የዛ እርኩሰት አንድ አካል እንደሆነች ትነግረናለች ደጋግማ። እኔም እየመጣው ደጋግሜ ይናገር ነበር። አሁን ያው
ያው በመረጃና በማስረጃም ደጋግሜ እያሳየኋችሁ ነው ከተለቀቀው ፋይልስ አንጻርና የአሁኑ 68ኛው ግራሚስ አዋርድስ ላይ እህት ወንድሞቼ ሌላ ርኩሰት፣ ሌላ ሂሚሌሽን ሪቹዋል ታይቷል በጀስቲን ቢበር ላይ። ዩኮን የተሰኘውን ዘፈኑን ፐርፎርማንስ ያደረገበት መንገድ በጣም የሚገርም ነበር። ራቁቱን ወጥቶ እንደዚህ በቁምጣ ማለት ልክ እንደ ጆን ሴና ከዚህ በፊት ሲያደርገው እንደነበር ሪቹዋል ሁሉ ማለት ነውና እነዚህ ሰዎች በየጊዜው ያሳዩናል ማንነታቸው ማንን ሰርቭ እንደሚያደርጉ ማለት ነው። if you ever wonder how the system actually works በዚህ መልኩ ነው እንግዲህ ዲያብሎስ አለ ከጀርባ፣ ከዛ የወደቁት መላእክት፣ ከዛ ጣዖቶች ምናምን በሉት፣ ከዛ በኋላ ሰዎችን ይዛሉ እነዛ ስፕሪቶች። ሰዎች ደግሞ ከነሱ ጋር በመግባባት ሌላ ኤሊቶችን ይቆጣጠራሉ። ኤሊቶቹ ደግሞ ማህበረሰቡን በጣም በሚገርም ሁኔታ ነው የዲያብሎስ ስራ የሚሰራው ማለት ነው። ግን ይህ የሚያውቀው ከ100% ሜቢ 5% ይሄን ነገር ሊያውቀው ይችላል ብዬ አስባለሁ። የነቃው አዌሮ ነው ህዝብ ለማንቃት የሚጠራው ደግሞ 2% ምናምን ቢሆን ነው። ሜቢ 1%ም ሊሆን ይችላል እንደኛ አይነቱ ማለት ነውና መስፋፋት አለበት ይሄ ነገር። እግዚአብሔር ወንጌል በዚህ ባለቀ ዘመን መሰበክ አለበት። ዲያብሎስን መቃወም አለብን በጋራ ማለት ነው። ባለቀ ከረባቶቹ ስራቸው መፈራረስ አለበት እህት ወንድሞቼ አይደል እንዴ? ይሄ ፎቶ እንግዲህ ብዙ ነገር ይገልጻል፣ ብዙ ነገር ይናገራል፣ ብዙ ነገር ያሳያል። አሁን በዚህ ሰዓት ስለ ዮሐንስ ራእይ፣ ስለ ማቴዎስ ወንጌል፣ ስለ ትንቢተ ዳንኤል መሰበክ መነገር ያለበት ታይም ነው። የመጨረሻው ዘመን ላይ እንደመሆናችን አንጻር ማለት ነውና ዓለም ግን ይኸው ጆሮውን ይዟል፣ አይሰማም፣ አይፈልግም። አብዛኛው ማጆሪቲ እንዲህ ብላችሁ ስትነግሩት አይ ውሸት ነው ወይም ዳራ ገና ነው ጊዜው ይላል። አሁን ጄፍሪ ፒስቲን ፋይልስ ውስጥ እንዲህ ተገኘ ሲባል ወዴት ልትሄዱ ነው? ምን አይነት ርኩሰት ነው ያያችሁት የሰማችሁት? ከዚህ በላይ ጥፋት ርኩሰት ይመጣል ብላችሁ ወይ ታስባላችሁ? እህት ወንድሞች የሰው ስጋ እስከ መብላት ሰውን ታይቶና ተሰምቶ በማይታወቅ መልኩ ከህፃን እስከ ትልቅ አቢዩዚንግ ማድረግ፣ ሬፕድ ማድረግ በጣም ዘግናኝና አሳዛኝ ነው። እግዚአብሔር እንዲህ ካለው ርኩሰት እንዲህ ካለው ጥፋት ሁላችንንም ይጠብቀን፣ ቤተሰቦቻችንን፣ ልጆቻችንን ይጠብቅልን፣ ሀገራችንን ይጠብቅልን፣ ዓለማችንን ይጠብቅልን። የምሬን ነው የምላችሁ። እንዲህ ያለው ክፋት ማንም ላይ አይድረስ፣ የትኛውም ቤተሰብ ላይ አይፈጠር፣ የትኛውም ህዝብ ላይ የትኛውም ሀገር ላይ አይፈጠር። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።